አረ የሚፈጠረው ነገር ወገን በኢየሱስ ምንድነው? ቀበሌና ወረዳዎች ስማት አገሪቱን እዚህ ቀውስ የከታች ምርጫ አይደለም፣ ስርዓቱ ነው። የዶክተር አብይ አህመድ አገዛዝ መንግስት ነው። አርሲ ላይ የተገደለው ሰው ነው እንጂ በግ አይደለም። ምንም ጉዳዩ የማይመለከተው እየተጨፈጨፈ እንዲህ ድብስብስ ሳጥን ጥያቄ ይመጣል። በሚቀጥለው እንነጋገራ እንዲህ የሚባል ነገር ትክክል አይደለም። መስራት፣ መንቀሳቀስ፣ ኑሮ ማሸነፍ በፍጹም ነው ያልቻለ። አካፋን አካፋ ብለን ተናግረን በዚህ ተልከው በዛ መተው ሳንል በግልጽ ውይይት አድርገን ልናወግዛቸው ልንታገልበት ይገባል። ሹማምንቱ ጠግበው ከበሉ ድሃው ጉዳይ የት ይሄዳል? በጠመንጃ ፈሙስ በሚያስገድድ ክርን ይገዛል። ሄዳ በህይወቴ ተወራርጄ በምሬት የምናገረው በቁም ከመሞት እየተናገርኩ ምገደልም ከሆነ ምታሰርም ከሆነ እሱን ይቀበላል። እኔ መተነፈሳት እኔ መረውራት ቃል ምናልባት አለት የሆነው መንግስት ተቆረቆረ ይሆናል ብዬ ስለማስበውና የኢትዮጵያ ህዝብ ሬሊ ከአቅሙ በላይ ነው። ኑሮ እግር ተወርች አስሮታል። ገፈቱን እየጫለጠን ነው ያለነው። የቤታችን እርሾ በኋቃው ባዶ ነው። እነግራለሁ ባዶ ነው። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። አሁን ላይ ከድሮ ብዙ ለውጥ አለ። ማንም ሰው አይክድም። ድሮ በካልሆነ ሰው አይታረድም። ድሮ ህዳር ቢታጠን ነው ከደመራው በዓል ከመስቀል ቀጥሎ እንጂ አይታወቅም ቤተ እምነት ተቃጥሎ። ድሮ ብሩ አቅም ነበረው ሰው ባለው ይረካል። ልጆቹን ለትምህርት ሩቅ ቦታ ይልካል። መርቆ ይሸኛል ሲመደቡ የትም። ፊልም ላይ ካልሆነ ሰው አይታገትም። በእርግጥ ድሮ አልፎ አልፎ ባይጠፋም ኮሽታ አሁን ነው የመጣው ሙሉ ስሙንና አካውንቱን ልኮ ብር አምጡ የሚል ሽፍታ። ድሮ አንድ ቦታ ላይ ሰው ተጋብቶ ወልዶ አሳድጎ ይድራል። አሁን በአንድ ትዕዛዝ ሰፈሬ ነው ያልከው ሜዳ ሆኖ ያድራል። ከዛም ይበተናል በየጥጋ ጥጉ ከላይ ያሉት ድሃ ስለማይፈልጉ። ድሮ ሰላም ነበር ጊዜው አስተማማኝ፣ እንኳን ሰርቶ የሚያድር አይራብም ለማኝ። ብርቅ ሆነብን እንጂ አሁን ስናገረው ቢያንስ ቤት ነው እንጂ ድሃ ሀገር ነበረው። እናም ለዚህ ሁሉ ምን ላድርግልህ ብሎ አምላክ ቢጠይቀኝ እነግረው ነበረ የድሮ ስርዓት እንደሚናፍቀኝ። የአገሪቱ ችግር ምርጫ አይደለም። አገሪቱን እዚህ ቀውስ የከታች ምርጫ አይደለም፣ ስርዓቱ ነው። የዶክተር አብይ አህመድ አገዛዝ መንግስት ነው እዚህ አይነት ቀውስ የከታ። እውነቴን ነው የምነግርህ። በቃ እጅ ነው ህዝቡ ያለው፣ ስርዓቱ እጅ ነው ያለው፣ ቶታሊ እጅ ነው ያለው። እንደ ሰው እኮ ሲዳላ እኮ ነው። ስትኖር እኮ ነው። ስትመገብ ቆመ መሄድ ስትችል እኮ ነው። የዕለት ጉርስን መሸፈን ስትችል እኮ ነው። በዛ ላይ ደግሞ ሰውን ሰላም ቢሰጡት፣ ትንሽ እንኳን እንዲቋቋም ጊዜ ቢሰጡት፣ በ3 በ4 ቀን ማስጠንቀቂያ እኮ ቤት ይፈርሳል፣ የንግድ ተቋም ይፈርሳል። ትላንትና ቲማቲም ሽንኩርት የምንገዛባቸው መደብሮችና ታዛዎች ዛሬ የሉ። በ2 በ3 ቀን ውስጥ እኮ አታገኛቸው። ስማ እውነቱን እኮ ነው። ዳስ ጣል የሚለውን የዘፈነው ቴዲ አፍሮ ዳስ ብቻ አይደለም ድንኳንም ሌላም ነገር ልንጥል ይገባናል። አሁን የመጨረሻ ትልቅ ችግር ውስጥ ነው ያለው ሰውና ይሄ መንግስት ማንን ነው የሚመራው? ለማን ነው የሚኖረው? ይሄ መንግስት ዶክተር አብይ ከማን ጋር ነው ያሉት? ሪሊ የደሃ መንግስት ነው ይሄ መንግስት? ምስራቅ ጉራጌ ላይ ከዚህ ከቡታጅራ በኋላ 3 አውቶቡስ ህዝብ የት እንደገባ እኮ አይታወቅም። ሰሞኑን ጠቅላይ ሚኒስትሩ 3 የውጭ ሀገር ዜጎች ሞባይል ተሰረቀ ብለው እንደ ትልቅ ኢሹ ነው ወይስ ፈረንጆቹ እኛን እንዲያመሰግኑን ነው? ጠቅላይ ሚኒስትሩ ፈረንጅ ነው የሚሉት አበሻ ነው የሚሉት? የኢትዮጵያ ጠቅላይ ሚኒስትር ናቸው ወይስ የፈረንጅ ጠቅላይ ሚኒስትር ናቸው? ይሄንን በደንብ አድርጎ አስረግጦ ቁጭ ብሎ የዚችን ሀገር ችግር ለመፍታት መወያየት ነው። አለዚያ እስከመቼ የሰው ህይወት እየተገበረኝ ነው? እስከመቼ ነው የምንዘልቀው? እስኬት ከፍታ እስኬት ርዝመት ነው የምንዘልቀው? ስለዚህ እቺ ሀገር በዚህ ሁኔታ የምትቀጥል ከሆነ ይሄ ህዝብ ነገ አደባባይ ወጥቶ የምግብ ጥያቄ የማያነሳበት ምንም ጉዳይ የለም። ነግራለሁ። እኔ ካንተ ጋር ይሄን ሳወራ የፈለገ ነገር ቢመጣ መቼም ሰው እየተራበ ከሚሞት በጥይት የሚሞት በኔ እምነት እየተራበ ከሚሞት ረሃብ ቀን አይሰጥም፣ ረሃብ ጊዜ አይሰጥም። እያየነው ስለሆነ ነው። ከራሳችን ቤትና ጓዳ ጎድጓዳ ስለምናየው እንዲህ መጫወቻ ላይ ሰው ህይወት
እስኪ ያስቡት። ማድበስበስ ነው የተጀመረው እዚህ ሀገር ድብስብስብስ። እነሱ አርሶ አደር ምንም ማያውቅ ጉዳዩ የማይመለከተው እየተጨፈጨፈ እንዲህ ድብስብስ አድርገን ጥያቄ ይመጣል፣ በሚቀጥለው እንነጋገራለን። እንዲህ የሚባል ነገር ትክክል አይደለም። መነጋገር አለብን። ህፃናቶቹ እዛ በረሃ ላይ ፈሰው እኮ ቀርተዋል። ማን ነው ዙሮ የሚያያቸው? አሁን እነዚህ እናት ወላጆቻቸው ስብሰባ ሄዱ፣ በመትረየስና በቦምብ ታጨዱ። ህፃናት ወደ ግራ ሄዱ፣ ወደ ቀኝ ሄዱ፣ ጫካ ውስጥ። እንዱ ትንሽ እንዴት አይነት ህሌና ለብስብስ እያደረግን የምንሄደው? ስለዚህ በዚህ አጀንዳ ውይይት ካልተደረገ፣ የምክር ቤት በዚህ አጀንዳ ውይይት ካላደረገ በሌላ ሊወያይ አይችልም። ይሄ እንወያይ ስለኔ ዝም ብሎ በስሜት ፈርሶ እነሱ የሚፈልጉት አገሪቱ እንድትፈርስ የሚፈልጉት ኃይሎች በሚፈልጉት እንሄድ እያልኩ አይደል። እነሱ ይሄ ብጥብጥ ተነስቶም እንድትፈርስላቸው ነው የሚፈልጉት። ከተጠያቂነት ለማምለጥ ነው የሚሮጡት። በሱ መንገድ አይደለም። መጠየቅ አለ። በግልጽ ተናግረን ፊት ለፊት ተነጋግረንበት አውግዘነው በቃ አካፋን አካፋ ብለን ተናግረን በዚህ ተልከው በዛ መተው ሳንል በግልጽ ውይይት አድርገን ልናወግዛቸው ልንታገልበት ይገባል። የዕለት ጉርሱን እንኳን መሸፈን ያልቻለበት ነገር ሁሌ ስብሰባ ነው፣ ሁሌ ድግስ ነው፣ ሁሌ መብላት ነው፣ ሁሌ መጠጣት ነው። ሁሌ ስልጣን ላይ ያሉ ሰዎች የተመቸች ሀገር ናት። ያው አይታሰብ። አየህ ሹማምንቱ አዝበው ከበሉ ድሃው ጉዳይ የት ይሄዳል? በጠመንጃ ፈሙስ በሚያስገድድ ክርን ይገዛል ይሄዳል። አየህ ብዙ ነው ኢትዮጵያ ያለች። እኛና ሹማምንቱ አብረን ኢትዮጵያ ውስጥ እየኖረ ነው። ሪዲ እኛ የሰው ዘር ነን። በዚህ ደረጃ ሰዎች ነው ወይ እኛ ቶዛተስ በጣም የሚያሳዝን ህይወት እንትን ላይ ነው ያለነውና ኑሮውን የኢትዮጵያ ህዝብ መቋቋም አልቻለም። ለማኙ በሷል። ሜዳ ላይ ያሉት ነዳያን ያሳዝኑሃል። እጅግ በጣም በሚገርም ችግር ውስጥ ነው ያለነው። ስለዚህ እቺ ሀገር በዚህ ሁኔታ የምትቀጥል ከሆነ ይሄን ነገ አደባባይ ወጥቶ የምግብ ጥያቄ የማያነሳበት ምንም ጉዳይ የለም። ነግረሃል። ከአንተ ጋር ይሄን ሳወራ የፈለገ ነገር ቢመጣ ሰው እየተራበ ከሚሞት ይሞት በደምነት እየተራበ ከሚሞት አጥተን አይሰጥም። ማብ ይዘጥም እያየነው ስለሆነ ከራሳችን ቤትና ጓዳ ጎድጓዳ ስለምናየው ዛሬ የትኛው ሰራተኛ ነው በደሞዙ የሚኖረው? ዛሬ ነጋዴው እየነገረ ነው እንዴ? ዛሬ እያተረፈ ነው እንዴ? ጋዴ ግራ አጋብቷል። ሌላ ሜጃ መንገድ ስላጣ አንድ መኪና ታርጋ እስከ 58,000 ብር ድረስ ለታርጋ መክፈል ማለት ምን ማለት ነው? አንዳንዱ መኪና የ40 እና 50 ብር መኪና 1000 ብር መኪና አቋሉ ምንም እዚህ ግባን ማትላቸው ኩር አድርገው የሚሄዷቸው ስለሽናው በላይ የ50 ሳንቲም ዶሮ የብር ገመድ ይዛ ጠፋች እንደሚባለው። አሁን እነኛ ሰዎች መኪናቸውን ታርጋው ተው ያወጣሉ ብለህ ታስባለህ? ኢምፖሲብል። ብዙዎቹ ነግረውኛል። እዚህ በቅርበት ጎረቤት አንድ ሰው አለ። መኪናዬን ጎማውን ፈታትቼ የዶሮ ማርቢያ ያደርጋታለሁ እንጂ 50 መዳም ይሽጥ በ40 ሺህ ብር ገዝቼ አላደርግም። በጣም አስጠኝ። አይንዱ ምንድን ነው እሱ? ይሄ መንግስት ምን ነው የሚኖረው? ለማን ነው የሚኖረው? ይሄ መንግስት ዶክተር አብይ ከማን ጋር ነው ያለው? ሪሊ የደሃ መንግስት ነው ይሄ መንግስት? ይሄ መንግስት የሀብታም መንግስት ነው። ይሄ መንግስት ምናልባት እናንተ እንዳላችሁበት የአሜሪካ መንግስት የነ ትራምፕ ሀገር መንግስት ነው። ጫውማ እንዳው የት ነው ከዚህ በላይ ህዝቡ የሚሄደው? እያየ ነው አይደል? ወጥቶ የሚማረውን ሴቱ ወንዱ ምን ይብላ ምን ያድርግ? ኮራፕሽኑ ፎሬሮቹ መንገድ አላስኬድ ብሏቸዋል። ባጭሩ የቆጠው የክብሩ የምናምኑ ክፍያ ስማ ከኮዬ ፈጨይ እስከ ጎሮ ድረስ 11 ኪሎ ሜትር ርቀት ባለፉት ጊዜያቶች የተሰራ የኮሪደር ልማት ሰርፎ እንደገና ማአት ገንዘብ የወጣበት 2 እና 3 ወር ሳያገለግል እንደገና የአገር ሀብት ፈርሶ እንደገና የኮሪደር ልማት። እኛ በኮሪደር ልማት ነው የምንኖረው። የኢትዮጵያ የኮሪደር ልማት ነው ህዝቡ ቀለቦቹ ነው ወይ? ሌላ ኑሮ የለንም ወይ? የታል ፋብሪካው? የታል ወጣቱ ስራ የሚያገኝበት? ዛሬም ፈረስ አለ። አሁንም እየፈረሰ ነው። አሁን የምልህ ከጎሮ እስከ ኮዬ አደባባይ ድረስ ያለው ማት ፈረሳ ነው ያለው። አዳዲስ ቤቶች ገና አሁን በቅርብ የተሰሩ
ዞሮ አካባቢ ከመንገድ ግራና ቀኝ ድራሻቸውን አስተዋፍሰው ሲሰሩ ለምን ዝም አሏቸው? ቪዲዮቹ እኮ አላለቁ። የግለሰቦች ገንዘብ የአገር ገንዘብ አይደለም ወይ? አገር የሚታደገው እኮ በግለሰቦች ሀብት ነው። አሜሪካ ነገር እናንተ ጋር መንግስት አባል ነው እንዴ? የግለሰቦች ገንዘብ ነው እኮ አገር የሚለው። እንዴት ነው እሱ በዚህ ደረጃ የማይታሰበው? ከየት ያመጣሉ ግለሰቦች? ነጋዴዎች ከየት ያመጣሉ? ዛሬ እኮ በኪሳራ የሚንቀሳቀስ ነጋዴ ነው። እውነት ነው የምልህ መሳይ፣ ቢያንስ እንደው ያክል የማንኛውም ጥላቻ ብቻ ነው እኮ ያለው። በአግባቡ አገር ይመራው ዲሞክራሲ የተፋበት ፍትሃዊ አስተዳደር ቢኖር እኮ የሚያክልኛ ማድረስ ይችላል። በምሬት አንናገረው ገባ። በህይወቴ ተዋርጄ በምሬት የምናገረው በቁም ከመሞት እየተናገርኩ ወንጀልም ከሆነ የምታሰርም ከሆነ እሱ ይጥላል። እኔ መተነፈታት እኔ መረውራት ቃል ምናልባት አለት የሆነው መንግስት ቆረቆሮ ይሆናል ብዬ ስለማስበውና ኢትዮጵያ ህዝብ ሬሊ አቅሙ በላይ ነው ኑሮ ተወንጫ አስሮታል። ገፈቱን እየጨለጠ ነው ያለው። ቤታችን እርሾ በዋቃው ባዶ ነው። እነግራለሁ ባዶ ነው። አሁን የሚፈጠረው ነገር ወገን በኢየሱስ ምንድን ነው? አሁን ዛሬ እዚህ ይርጋለም 07 አካባቢ ቀበሌና ወረዳዎች መጥቶ አንዲት ምስኪን እናት 8 ዓመት ከቆየችው ከቀበሌ ቤት ለማስወጣት እያደረጉ ያሉት ግን በጣም አሁን ያሰገረ ነው። ይሄ መንግስት ምን አይነት መንግስት ነው? አሁን 8 ዓመት ኖረች ዲሃ አንቺ ወረቀት የለሽም የቀበሌ ፓርታ የለሽም ምናምን ብለው ያወጡት በጣም ይደብራል። በጣም ይሰለቻል። አሁን እዛች ጋር መጥቶ ምንድነው ያለው ሰው ሁሉ የታሰረ የሚገኘው ይሄ መንግስት ምን አይነት መንግስት ነው? በጣም ይደብራል። አይውት እቃውን እያወጡ ነው። አሁን በጣም የሚያድብ በሚደብር ሁኔታ በኢየሱስ የሴቷ እንባ ላባ እያለቀሰች እነሱ ብር ለሀብታሞች ሽጦ መጥቶ አሁን እቃ እያወጡ ነው። እያስፈራሩ ፖሊሶች ለሚመለከተው አካል አድርሱ እንዲደርስ ደግሞ ሁላችሁም ላይክ አድርጉ። አንዲት ምስኪን እናት ነች፣ ባላ የለችም፣ 3 ልጆቿ ይዛ ብቻ የምታሳድግ ሴትዮ ነች። የሰዎች አሁን በእናታችሁ ሁሉም ላይክ ሼር እያደረጋችሁ አድርሱ፣ ለሚመለከተው አካል አድርሱ። ይርጋለም ላይ እየተከሰተ ያለው ነገር በጣም የሚደብር ነገር ነው። ቀበሌ ቤት አቅመ ደካሞች አውጥቶ አቅመ ደካሞችን መንገድ ላይ የጣሉ አሁን ቀበሌና ማዘጋጃ ቤቶች ለሀብታሞች እየሸጡ የሚገኙ አሁን በጣም አሁን ችሊት ሴትዮዋ 8 ዓመት ከኖረችበት ከ07 አሁን የዞኑ ፖሊስ ጣቢያ አካባቢ እያወጡት ነው የሚገኙት። ይህ መንግስት ኃላፊ እንትን ባለስልጣን ናቸው። ለመለከቱ አካል በእናታችሁ ድቦች ይደብራል። በጣም ይደብራል። ይሁት ራሱ የሚያሱ ሲቀረጽኩ በጣም ተሰግደን እያባረጉ በጣም ከጭንቅላ ነው ከሩት በኋላ ታስሮ ለነበር በጣም ከባድ ነው። ብቻ ይርጋለም ላይ እየተፈጠረ ያለው ነገር ይሄ መንግስት ነው። ከምን አይነት መንግስት ነው እንደዚህ የሚያደርገው? አንዳንድ ወገኖቻችን ከመንገድ እናንሳ የተባለ 3 ልጆችን መንገድ ላይ የጣልጥሎ ተቆንጭኖ አሁን ወደ መዘጋጃ ቤት ሊሄዱ ነው። እናታችን ጮች ልጆቿ የጮህ ቦታ ላይ ሊወጡ ያደረጋቸው አዲስ ይርጋለም 07 ቦታ ይርጋለም 07 አሁን የዞኑ ፖሊስ ጣቢያ ፊት ለፊት ነው ያለነው። በጣም ደበረ ነው። ዛሬ ከጠዋት ጀምሮ ለምነን አልቅሰን ሰው ሰፈሩ የሰፈር ሰው ሁሉ ሙሉ አልቅሰን በ8 ዓመት ከኖረችበት ቤት ነው ያወጣው ያሉት። ይሁት ቪዲዮ እስከ መጨረሻ እያያችሁ መቃየትን ሁላችሁ ይርጋለም ላይ የሚሰራውን ግፍ አንድ ድሃ ላይ የሚሰራውን በደል ተራ በኢየሱስ ከቀበሌ ቤት ለማስወጣት የሚደረገው ሽርጉድ
ሰሞኑን አነጋጋሪ ከነበሩ መረጃዎች መካከል እንግዲህ የዚች እህታችን ለጠቅላይ ሚኒስትሩ ያስተላለፈችለት መልእክት ነው። ብዙዎች ተቀባብለውታል። እስቲ እኛም የሚሆን ሀሳብ እናስቀምጥበት። መንግስት ወይ ግደልን በቃ ማለት በቃ እንዲሰችት አድርገ ህይወታችን እንዲመስቀልቅልቅል አድርገ ማለት ህይወታችን ለምን አጨርሰንም በቃ አንዴ መተ በመሳሪያ ሁላችንንም እንዲህ በቃ የለም በቃ መከራችን አብዝተን መከራችን ከመታበዘው ለምን አገለንም? ለምን ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ምን አይነት ህግ ነው ያለው? ምን አይነት በቃ ምን አይነት እንዴ ሰርተን መብላት እንኳን አልቻለም ነው? ሆን ብላችሁ ነው ሆን ብላችሁ ያ ከሲስተም አስወጣችሁ የት እንሂድ? ሁለት ሀገር የለንም፣ መደበቂያ ሀገር የለንም። ያው ከተማ ልጅ መሄድ የለኝም እንዴ። ይሄ ባይሆን ደስ ነበር የሚለኝ የህዝቡ ብሶት የአዲስ አበባ ልጅ መታፈንና መረገጡ የመጨረሻው ቀይ መስመር የዚች የእህታችን እንባ ይመስለኛል። ዛሬ ይህንን ቪዲዮ ያላየ ማንም የለም። ነገር ግን ይህን ቪዲዮ ተቀብሎ እንኳን ለመስራትና ድምፅ ለመሆን አሁንም የአዲስ አበባ ልጅ አቅም ሊኖረው አልቻለም። ምክንያቱም ይህንን ተናገርክ ተብሎ መታፈኑ መታሰሩ የማይቀር ነገር። የአዲስ አበባ ልጅ መስራት መንቀሳቀስ ኑሮውን ማሸነፍ በፍጹም ነው ያልቻለው። እያንዳንዱ ቢዝነስ እያንዳንዱ የሥራ ቦታ ላይ እያንዳንዱ እንቅስቃሴ ላይ የአዲስ አበባ ልጅ እጅግ ጫና ውስጥ እንዳለ ግልጽ ነው። ነገር ግን ይሄ እንዳይመጣ አስቀድመን ብዙ ነገር ብለን ነበር። እግዚአብሔር በሚያውቀው ዋጋም ከፍለን ነበረ ይህ እንዳይሆን ማለት ነው። ነገር ግን አብዛኛውን የአዲስ አበባ ልጅ ባለመረዳት ምክንያት ለዚህ ለውጥ ይሁን ነውጥ ለማይታወቅ ነገር እንደ እንቅፋት አድርጎ የቆጠረን ብዙ ሰው ነበር። ይሄም እንዳይፈስ እንዲህ አይነት ሀዘኖች እንዳይመጡ በጋራ እንድንሰራ ይሄንን አዲስ አበባ ጠል የሆነ ስርዓትን እንድንታገል በጣም ብዙ ጥረን ለፍተን ነበረ። መጨረሻችን የሆነው ወይኔ ቤት መበስበስ ብቻ። ዛሬ ግን ቀኑ ደርሶ ራሱ ህዝቡ እንዲህ በአደባባይ ላይ ወጥቶ ብሶቱን መናገር ጀምሯል። ይሄ በጣም አሪፍ ነገር ነው፣ በጣም ቆንጆ ነገር። ስለዚህ እህታችን የጀመረችውን ይሄን የብሶት ድምፅ ሁሉም የአዲስ አበባ ልጅ በመቀባበልና አንድ አይነት ድምፅ በማሰማት ይህንን ስርዓት ልንታገለው ነው የሚገባ። እውነት ለመናገር እህታችን መረገጡ፣ መታፈኑ፣ ስራ መበላሸቱ ግራ ገብቷት እዚህ አደባባይ ላይ ወጣ ተነፈሰችው እንጂ ከእህታችን የባሰ ጓዳቸው ተቀምጠው በራቸው ዘግተው የሚያነቡ የሚያለቅሱ የአዲስ አበባ ልጆች እልፍ የሆኑ ወጣቶች አሉ። እስከ መቼ ነው እንዲህ እያለቀስን የምንኖረው? ያ የጋራ አንድነታችን መደማመጣችን የት ሄዱ ነው ጋይስ? ስለዚህ አሁንም ቢሆን መሞት አይደለም መፍትሄው፣ መኖር ነው መፍትሄው። ለመኖር ደግሞ ይሄን አረመኔ ስርዓት ፊት ለፊት መጋፈጥ ያስፈልጋል ማለት ነው። አሁን እህታችን አልቀሳለች፣ አንብታለች፣ የሆነ ቤት ትመጣለች። ከዛ በኋላስ የሆነ ድጋፍ ይደረግላታል፣ የሆነ ነገር ሰፖርት ትደረጋለች፣ እንቧ ይታበስላታል፣ የሆነ ነገር ይፈጠርና ያው ያዘን ደግሞ ይደባብቃል። አሊያም ደግሞ ይሄን የታችንን ቪዲዮ ቀኑን ሙሉ ቲክቶክ ሲመለከቱ የሚውሉትና የሚያድሩት የከተማዋ ከንቲባ ይመለከቱና እህቴ ምን ሆነሽ ነው ብለው እንባ እንደሚያብስ ሰው ሐዘን እንደተሰማው ሰው መጥተው አክት አድርገው የሆነ ሱቅ ከፈትኩልሽ የሆነ ነገር አደረኩልሽ ይባላል። ሐዘኑ ይረሳል። ከዛ በኋላ ደግሞ ሌላ ሰው ብሶት ይቀጥላል። እንዲህ መሆን ያለበት አይመስለኝም። አንድነታችን ህብረታችን ተመልሶ በጋራ በአንድነት እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነን ይሄን አረመኔ ስርዓት ልንታገለው ይገባል ባይ ነኝ። አርሲ ላይ የተገደለው ሰው ነው እንጂ በግ አይደለም። ፍትህን እንፈልጋለን። ማን እንዳደረገውም ደግሞ መንግስት መልስ እንዲሰጠን እንፈልጋለን። አክሱም አካባቢ ያሉ ወንድሞቼና እህቶቼ የቁም እስረኛ ሆነው አሉ። በቁም እየገደሏቸው ነው ያሉት የቀድሞ አምባገነኖች። እነሱንም ጨምሮ ደግሞ መንግስት ለፍርድ እንዲያቀርብልን እንዲጠየቁልን። ሬሳ መቀበር ብርቅ የሆነበት ከተማ፣ መጠጥ መጠጣት ቀላል የሆነበት ከተማ፣ አክሱም የሚባል የምድር ጀሃነም የሆነችባቸው ለሙስሊም እህቶችና ወንድሞች ፍትህ እንፈልጋለን። ወላሂ ከናንተ ፍትህ አንፈልግም። መንግስት ስላለ መንግስት ለሙስሊም ህብረተሰብ ፍትህ እንዲሰጥ እንፈልጋለን።
እንጂ ከዚህ የበለጠ እኮ ስሜታዊ የሚያደርግ የለም። አገር ትጠፋለች ስሜታዊ ከሆንክ። ከሰላት በላይ ምን አለ? አልጋ ላይ ታመን እኮ ቆመን ካልቻልን ቁጭ ብለን እንድንሰግድ እኮ ታዘናል። ቁጭ ብለን ካልቻል ተደግፈን እንድንሰግድ ታዘናል። ተደግፈን እንኳን ካልቻል በአይናችን አጠቃቅሰን እንድንሰግድ እኮ ታዘናል። ይሄን ከመከልከል በላይ ምን አለ? ግን አገርን መጠበቅ አለብህ። ሲደመር ኢሞሽናል የምትሆኑ ማን ላይ ነው? እዛ መንግስት አለ ወይስ የለም? ብዙ የምታያቸው ነገሮች አሉ። ስለዚህ ለነዚህ ፍትህ እንጠይቃለን። መንግስት ህዝበ ሙስሊሙ ብቻ አይደለም ዓለም በአሁን ሰዓት በተለያየ እይታ ውስጥ ካለችው አገራችን አንዷ የአክሱም ጉዳይ ሁሉም ሚዲያ ዘግቦታል። የአገር ኢሜጅን ነው የሚያበላሸው። ጤነኛ ጭንቅላት ያለው ሰው ሰጋጅን አይከለክልም። ስለዚህ ይሄን ወደፊትም እንጠይቃለን። ለኛ አርሲ ላይ የተገደሉት በቁም ደግሞ የተገደሉትም አክሱምም በቁም ገሏቸው እንዳይሰግዱ ተብሏል። ሁለቱንም ፍትህ መጠየቅ ግዴታችን ነው። በየትኛውም አጋጣሚ ያላችሁም ደግሞ በሰላማዊ መንገድ መጠየቅ እንኳን ከመንግስት ከጎረቤት ጋር መጣላት አይጠበቅብንም። ምክንያቱም ይሄን የሚሰሩት ብዙውን ጊዜ ይታወቃሉ። ፍጹም የሃይማኖት ሰዎች አይደሉም። ፍጹም አላህ Subhanahu Wa Ta'ala እንግዲህ ይሄን ቅርብ አድርጎልን የአክሱም እንባዎች እያለቀሱ እያዘኑ ነው ያሉት በገዛ ሀገራቸው በገዛ ቀያቸው። ይሄን ነገር ነው እያየን ያለነውና አላህ መልሱን እንዲሰጣቸው ከምንም በላይ ሁላችንም ዱዓ እናረጋለን። መልሱን ከጌታችን እንጠብቃለን። ሁላችሁም ዱዓ አድርጉ። በተቻለ መጠን ስሜታዊ አንሁን። በእንደዚህ መልኩ ስንደማመጥ ብዙ ነገሮችን በጋራ እናስተካክላለን። ሜዳችን ሰፊ ነው። ብዙ ክፍተት አለብን። ሙስሊሙን ጥለህ የትም አትደርስም። ኦርቶዶክሶችን ጥለህ የትም አትደርስም። ማንም ወደደም አልወደደም ሀገራችን ነው፣ እምብርታችን ነው ያለችው። ገና ብዙ ይጠበቅብሃል። ሰው ለሚወልደው ልጅ እኮ ያስባል። ምን ጥዬለት ነው ለልጅ የሚሄደው? ቢያንስ ሰላምን ጣለለት። ሰላም ካለ ነገ ያገኘዋል። ጥሩ አስተምረው። ለትምህርቱም ደግሞ ሰላም ይፈልጋል። ጥሩ ተመራማሪውን ሰላም ይፈልጋል። ከተለኮሰ በኋላ ተመልሰው በጣም አስቸጋሪ ነው። አላህ የክብሪት የሚጠብቅልን በጣም ከባድ ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም አላህ ለሰው ልጆች ሁለት ትልልቅ ነገሮችን ሰጧቸዋል። በአብዛኛው የሰው ልጆች ግን ይታለሉበታል አሉ። አብዛኛው የሰው ልጆች ይታለሉበታል አሉ። እሱ ምንድነው? ጤንነትና ትርፍ ጊዜ ነው አሉ። ኒዕመታኒ ነው ያሉት። ሁለት ጸጋዎች ነው ያሉት። ይሄን ሁለቱን ጸጋ አላህ ይጠብቀን። አልጋ ላይ ሰው ሲቆም ነው ያሳለፍኳት ጊዜ ያን የመሰለ የሮጥኩበት የሰላም ጊዜ ምንም እንዲሳያመኝ ግሊኮስ ሳይሰካብኝ በኦክሲጅን ሳልቀመጥ በፊት ብሎ ትዝ ይለዋል። ይሄ ትልቁ ጸጋችንን አላህ እንዳይወስድብን መልካም ጊዜያችንን ለመልካም በማሳለፍ ባትወልድም ለልጅ ባላወርስም ነጋገባለሁ ትላለ። ለማግባቱም ሰላም ያስፈልጋል። ሰላም ትደራደሩ አይደለም። በምንም ዋጋ ልትደራደር የማይገባው ነው። ስለዚህ ለሀገራችን ሰላሙን ደግሞ አላህ እንዲያመጣልን ዱዓ ማድረግ ያስፈልጋል። የትኛውም እምነት እንደምታዳምጡኝ አውቃለሁ። ማንም ትርፍ ቃል የሚናገር ሰው ካለ ያንን ሰው የማረም ከዚህ ሰው ጋር የመራቅ ስራ ነው መስራት ያለብን። አይ እኔ ምን አገባኝ ክርስቲያኖችን ስለሰደበ እንዳትል።
አይኔ ምን አገባኝ ሙስሊሞችን ስለሰደበ እንዳትል በስድብ ሃይማኖተኛ መሆን ስለማይችል ከዚህ በላይ ደግሞ የአንድ ሃይማኖተኛ ሰው መገለጫው መሬት ላይ በሚወርድበት ጊዜ የሚታይበት ነገር ነው። ስለዚህ እኔ ዛሬ ያስተላለፍኩት ሙስሊም ለሆነ ወንድሞቼና እህቶቼ አይደለም። እናንተም ስሜታዊ እንዳትሆኑ። ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ